ስተት ካየው ለሌላው ነገር ክርስቲያን ነው የንጉስ ልጅን አስገባው የንጉስ ልጅ ኦኬ ግባ ሁለት ጠፋኝ ከመልልሽ ነበር ጠፋኝ እንጂ አንደኛ በድህነት ጉዳይ ካየ ነው ራሳቸው ክርስቲያኑ ነው ተመሳሳይ መጽሐፍ ቅዱስ ያነበቡ በድህነት ጉዳይ ይለያያሉ ተመሳሳይ መጽሐፍ ሮሜ 8:34 ኦርቶዶክስ ሌላ ነው ጴንጤ ሌላ ነው ኦርቶዶክስ ጴንጤ ይሞታል ሁለቱም ግን መንፈስ ቅዱስ መርቶ ይልሻል የድህነት ጉዳይ ነው የነገር አሁን ይሄን እንኳን እነሱ እኔ ኒውትራል ሆኜ የምፈልገው ምን አደርገዋለሁ እነሱ ካልተስማሙ እኔ ምን እንደዚህ ያስቀጣል እሱን ነው ማለት ያ ሁለተኛ ቀላል ለአንዳንዴ የሚያቀሉት ነገር አለ ይሄ የቁጥር ስተት እኮ ለድህነት አይሆንም እንዴ የቁጥር ስተት ለድህነት ይሆናል ለምን አይሆንም መንፈስ ቅዱስ መርቶት ከጻፈው የቁጥር ስተት ሊኖር አይገባም እንጂ ቁጥር 2 ሆነ 40 ሆነ ሳይሆን የቁጥር ስተት ካለ መንፈስ ቅዱስ ተሳሳተ ወደ ማለት ይወስደኛል እሱ ነው መርቶት ተጻፈው ካልከኝ አልያ ግን ሰው ጽፎት ነው ብትለኝ እንደውም አሪፍ ነው አሁን ኢየሱስ አስተምሮች ቀጥታ አንቺ እንደምትዩ ምቃረነው የለኝም እንደውም እኔ ኢየሱስ አምላክ አይደለም ሁሉ እንደሚል ነው እኔ ማቀው ከኢየሱስ አስተምሮ ምቃረነው የለኝም ነገር ግን ሌላ ሰው የጻፈው እንደዚህ የጻፈው እንዲሚጋጭ ስታመጣ ዲፌንድ ለማድረግ የራሱን ትርጉም እየሰጠ እንደ ይሄ እኮ እንደ ምንድነው በጣሊያን ኢትዮጵያ ስታሸንፍ ሌላው አፍሪካ ሀገር ሊነሳሳባት ሲሆን ኢትዮጵያውያን እኮ ፀሐይ አጥቁሯቸው ነው እንጂ ፈረንጅ ናቸው አሉ በቃ እንደ ዲፌንድ ነው የሚያደርጉት አዎ ይላሉ ከ60 ሺህ እና ከ70 ሺህ ዓመት በፊት ከኢትዮጵያ ሄደው ነው ከአፍሪካ ሄደው ነው ወይዘሩ ነው እንደዛ ያደረጋቸው ብለው ያምናሉ እውነት ለመናገርና በርግጥ አሁን ቆንጆ ሞይስቸራይዝ ስላሉ ሁሉም ሰው ነጭ የመሆን እድሉ ሰፊ ስለሆነ አሁን ላይ ደግሞ ግማሹም ደግሞ የመጥቆር ፍላጎት ስላለው እሱን እንተውና ስማኝ ለመሰለሽ ሃይማኖት ላይም እንደዚህ አይነት ዲፌንሲቭ ሜካኒዝም ይጠቀማሉ ኢቭን ሲሸነፉ ምን አሉ በነጭ ፈረስ ላይ ተዋጋላሉ ለምን ጥቁር አላሸነፈንም መላእክት ተራርቷቸው ነው በየትኛው መንገድ የራሳቸውን ነገር ዲፌንድ ማድረግ ነው ያዙት እሱን ለማንሳት ነው ያኔ ነው መጠበቅ አለ ጳውሎስም እኮ ሲያስተምር እንደዛ ነው የሚያደርገው ታውቃለህ አይደለ ኤፌሶን አስተምሮ ሲሄድ ገላትያን ምናምን ነገር ያጭበረብራሉ እና ጳውሎስ ደግሞ ታውቃለህ ሮማዊም ግሪካዊ መሆን ስለሚችል ብዙ ሻሹ አሰራው ወንድም ሴትም በጣም ጠንቃቃና ንቁ ነው በደንብ ነው የሰዎችንም ሳይኮሎጂ የሚያነበው በዘመኑ የነበሩትንም ሰዎች ምናምንና ስማርት ነው ዋሹም ይላል እሱን ተቀበያለሽ ውሸትን ይደግፋል ብዬኔ ያስባል ጳውሎስ ብዙ ነገሮችን ይደግፋል ግን የሚደግፍበት መንገድ እንዴት ነው ይሄ እንትን ነው ፊሎሶፊያዊ ነው ብዬ ነው የማስበው እንደ ፊሎሶፊ ነው ገባህ አይደለ አሁን ውሸት የሚባለው አሁን ለምሳሌ ቀጥታ አንድን ሰው ሄደህ ዋሸውና ከዛ ሸውደው ማለት ፈልጎ ነው ብዬ አላምንም እኔ ገባህ በዘመኑ የነበሩ ሰዎች በጣም ብዙ የሐሰት ትምህርትን የሚያስተምሩ የሚያታልሉ ምናምን ነበሩ ስለዚህ እነዛን ሰዎች በእነሱ አካሄድ በእነሱ መንገድ ይላል እኮ ከማያምኑት ጋር እንደማያምን ሆናለሁ ይላል አይደለ ህግ ከሌላቸውም ጋር ህግ እንደሌላቸው ሆናለሁ ይላል ስለዚህ የመመሳሰል ሶሻል ላይፍ እዛው ጋር ገብቶ አስተምሮ የራሱን ዘር ለመዝራት ብዙ ነገር ያደርጋል ግን ሳረሳው ልጠይቅህማ ኢየሱስ ክርስቶስ አምላክ አይደለም ይላል የሚለው ፖይንት ትዝስ ላይ ነውና አሁን ኢየሱስ የአብ የመለኮት ልጅ ነው ብለህ ታምናለህ የማን ልጅ ነው የአብ የባህሪ ልጁ ነው እኔ በአብም ብዙ አላምንም ግን አምላክ አይደለሁም ያለበትን ማውራት እንችላለን እንጂ እኔ በአብም አሁን ካመንክና በመለኮት አንድ ከሆኑ ገባክ የእግዚአብሔር ልጅ እግዚአብሔር ነው ብለው ያምናሉ በሱስ አሁን እኮ እግዚአብሔር ልጅ እግዚአብሔር ነው ማለት ላይክ የሰው ልጅ ሰው ነው የበግ ልጅ በግ ነው የማንጎ ልጅ ማንጎ ነው ንጉስን አስቀድመው ይቅደምሽ አይ የቅድሙን ሐሳብ ሳዘጉት ማለት ነው ስለ አሌላ ፋይንደር ፎልት እንትን ስተት እየፈለጋችሁ አልነበረ ለምን ይጋጫል የሆነ አንዱ ካንዱ ይምታታል ቆይ እንደዛ ካልክ ሃይማኖት ግን ንገረኝና እኔ ልጠይቅህ እንደሱ አይሻልም ያነሳነው ሐሳብ ላይ ሊያስተካክል ይመስለኛል አማኝ ስለሆነ እንድልነስተውና ያስተካክል እሺ ጥሩ ያው ንጽር አይደል ያዛችሁት ንጽር እስከሹ ድረስ ደግሞ ታውቂያለሽ ለምሳሌ ልጅ ታሪኩን አስኪ ያው ከአዳም እስከ ራእይ ስትመጪ እስከ ከፍጥረት እስከ ስትመጪ
በጣም ይቅርታ እና የስራ ስልክ ሆነ አንሳ ወይ አንሳና እዚሁ ላይ ሆነ አንሳና እንቀጥላለን ከምዘጋ ዕብራዊቷ ለንጉሱ ልስጠው እሰጠዋለሁ፣ ግን ምሰጠው እኔ በእኔ መንገድ ነው። ላይክ አሁን እንዲያወራ ፈቅዳለሁ። ከዛ ግን ሃይማኖቱን ማወቅ አለብኝ። በዛ ልክ ጠይቀዋለሁ። ቱ ዘ ፖይንት። አሁን ኦፓል ጋር እንደምናወራው አይሆንም። ኦፓል ለምን ላይክ አላውቅም፣ ሃይማኖቷን ባላውቅም እኛ እኮ ምልከታችንን ነው ምልከታ ነው ያወራነው አይደለም። ለእኔ ምን ገባኛ እሷ ጋር እንዳለው ሳይሆን እዚህ ጋር ስንመጣ ግን ሊትራሊ በዛ መልኩ ይሆናል። መጽሐፍ ቅዱስን በመንፈስ ተመርተው ከ40 በላይ የሆኑ ሰዎች የጻፉት ነው እንደዚህ ነው ብሎ ለሚያምን ሰው ማወራው ወሬና ላይክ ሐሳብ ምልከታ ዝም ብለን እንደምናወራው ወሬ ይለያያል እንጂ በዛ ልክ ጥሩ አንዴ ኦፓል ወይዬ እሺ ጥሩ አይልሽ አሁን መጽሐፍ ቅዱስ ይጋጫል ሐሳቡ ማለት አንዱ ከአንዱ ይምታታል ለምትይበትን ቦታ ለምሳሌ እንችን እንገርሽ ይሄ ዶግማቲክ በሆኑ ነገር ስለ አምላክነት ባህሪ ስለ ትሪኒቲው የሚናገርበት ፓርቶች ላይ ጭራሽ አይሰጣትም። ምንም ነገር የለም። አንቺ የምትይ የቁጥር ስህተት ነው እርግጠኛ ነኝ። ለምሳሌ ወደ ኦሪት መጽሐፍ ስትሄጂ እንደዚህ የሚሄዱ ወታደሮችን እንደዚህ እንትና ልጆች የዚህ ልጆች 3 ናቸው 7 ናቸው የሚል የቁጥር ስህተት ምናልባት ከሆነ እሱም ደግሞ ልንገርሽ ማለቴ ስክሪፕትድ አይደለም። እኔ አሁን ለምሳሌ ድንጋዩ ተፈናቅሏል፣ ኢየሱስ የለም ተነስቷል። አንቺ እንዲህ ዘማሪ ነሽ? ግን ሃይማኖቱ ምንድነው? የንጉስ ልጅ ኦርቶዶክስ ነው እንዴ? ኦርቶዶክስ ይመስለኛል ከመዝሙር እንደተረዳ ኦርቶዶክስ ነው። በጣም አሪፍ። እንደሱ ከሆነማ ያውራንና መጽሐፈ ሊቃውንትን አንስተን እንጠይቀዋለን። አለኝ ሜቢ የዛ እውቀት ላይ ኖሮ ስለማይችል አታስፋባችሁ። አንተ የመጽሐፉም የሊቃውንቱም የሁሉንም ስላነበብኩ አሁን እንደው መጽሐፎች ፊት ለፊት የሉም እንጂ ብዙ ሰው አያውቅም። ራሴን የሚያዞር ነው መጽሐፎች ብዛት ማለት ነው። ስለዚህ ሰው ልዩ ልዩ አገልግሎትና እውቀት ስለሆነ ያለው የሚያውቀው ላይ ብቻ ፍሎ እንዲያደርግ እድል እንስጠው። ከዛ የዛው ደግሞ እንትን እንላለን አሁን እንዳናስጨንቀው። አንተ ትልልቅ ሊቃውንቶችን የመሞገት እንትኑ አለ። በተለይ እነዛ መጽሐፍቶች የሚያስፈሩት አሁን የት እንደደባካቸው አላውቅም እንጂ ታቦት ሰርቀህ ተባረህ እኮ ነበር እየተባልክ የምትታማው። ቀጥል የንጉስ ልጅ ይቅርታ። እሺ ጥሩ ማለቴ አሁን በነገርኩሽ መሰረት አለ አይደለ? ይሁን ሊስት ላድርግልሽ ምናልባት ግልጽ እንዲሆን አለ አይደለ? በስነ መለኮት ትምህርቱ መጽሐፍ ቅዱስ ላይ ተሳሳተ የምትዩ ምዕራፍና ቁጥር ይጋጫል የምትዩ ለምሳሌ ስለ አብ አምላክነት፣ ስለ ወልድ አምላክነት፣ ስለ መንፈስ ቅዱስ አምላክነት፣ ስለ አንድ ፍቃዳቸው፣ ስለ 3 አካላታቸው፣ ስለ ክርስቶስ ስጋ መልበሱ እነዚህ ናቸው። ማለት አንድ ክርስቲያን ለምሳሌ አንቺ ሙስሊም ነሽ አይደል? ኦፓል ወደ ክርስትና ሽፍት ማድረግ ስትፈልጊ ማወቅ የምትችይው ይሄንን ነው። ስለ ቁጥር አይደለም የምታወሪ። የእንትና ወታደሮች የእንትና ልጆች ቁጥራቸው እንደሳብቷል እንትና የጠቀሰው ይሄ ቀዳማዊ ሳሙኤል ላይ ይሄ ነገር ቁጥሩ ዝቅ ብሏል ያከፍሏል። እሱ አይደለም ክርስትና ቁጥር አይደለም። እኛ ክርስትናን አምላክን ቆይ ለምሳሌ ያን የነገራቸው በመንፈስ ቅዱስ ተመርተው ነው የጻፉት ወይስ ግለሰብ የዘገበው ነገር ነው? ጥሩ አሁን መጽሐፍ ቅዱስ ላይ ማለት ነው የለ ወንድሜ እኔ ጠየቅኩህ። ቆይ ኧረ በእናትህ ቆይ። እኔ ኦፓል እንትን ስላልሽ እኔ ብዙ አልታገስም። የጠየቅኩህ ምንድን ነው የቁጥርም ይሁን የምንም መንፈስ ቅዱስ መርቷቸው ነው ወይስ የግል ሀሳብ ነው? እየነገርኩህ አይ የሰው ታሪክ ተጽፏል፣ የአጋንንት ታሪክ ሁላ ተጽፏል። የሚገርብህ ጥያቄ ምንድን ነው? ቆይ እስኪ አዳምጠኝ። ጥያቄን እስኪ ንገረኝ እኮ ሰፓሬት አድርግ ከፋፍለህ ንገረኛ። መጽሐፍ ቅዱስ ስትለኝ ለምሳሌ ኧረ ጉዴ ልጅ ጥያቄን ንገረኝ ስለውም እኮ አያወራም። ጥያቄን እስኪ ንገረኝ። ጥያቄን ጠይቀኝ እስኪ። እሺ ጥሩ ለዛ እኮ ነው ከኦፓል ጋር እናወራ ያልኩት እንድንግባባ። ለምን ሰፓሬት እናድርገው እንክፈለው። ዶንቆሮ ማይ እናትህ ልብዳ ያድጣ የቦርኮ ልጅ ኦፓል ጋር ከፈለክ ደውልላት ወይ በውስጥ አውራ። አመዳም እንዲህ ጊዜ ሲሰጥህ የጠየቅኩት ጥያቄ ነው። ዘርበር ከዚህ እኔ እንደዚህ ትዕግስት አልወድም። ይሄ ዝም ብሎ መዝገም የለመደ ሰው አለ። እኔ ዝግመት አልወድም። ፈጠን ያለ ሰው ነው የምወደው። የጠየቅኩ በመንፈስ ቅዱስ ተመርተው ነው የግል ሐሳብ ነው አለቀ። ዳዚት ወይ የግል ሐሳብ ነው ወይ መንፈስ ተመርተዋል ወይ ደግሞ ሁለቱም አለ ነው። ለዛ ነው ኦፓል ጋር ላውራ። ኦፓል ቤቷን ስትከፍት እናውራት። በቃ እኔ
ማወራው ትክክለኛ ይሄ ዙሪያ ጥምጥም በመሄድ አይመቸኝም፣ አልወድም። ኦፓል የጓደኛሽን ካስከፈው ይቅርታ። ለምን ሰው በዛ ልክ ሲመጣ እንጂ አይደለም እኮ ከታች ስለጻፈ ነው እንጂ ጓደኛዬ ምናምን ሆኖ ሳይሆን አሁን በትንትን ብትሉ ጥሩ ነበረ። በትድም ለምን መሰለህ እኔ አሁን እንዴት ባይውልሽ ኦፓል እኔ ያልኩት ምንድነው የቁጥር ስህተት ችግር አይደለም ምናምን አለ። እኔ ያልኩት መጽሐፍ ቅዱስ በመንፈስ ተመርተው ነው የጻፉት ወይስ የግል ሐሳብ ነው? መልሱ ምንድነው? በመንፈስ ተመርተው ነው? የግል ሐሳብ ነው? አይ ሁለቱም ቅልቅል ነው። ከሶስቱ ውጭ አይደለም። ኦፓል አውራት እንዴት አለ? ምንድነው መሰለህ ቤብ አሁን ችግሩ ምንድነው መሰለህ አማኞች ሲሆኑ ተጠንቅቀው ነው የሚያወሩት። ገባክ? አክሰፕት አደርጋ ተጠንቅቀው የሚያወሩት ኃላፊነትም አለባቸው። የቤተ እምነታቸው የተለየ አረዳደም እንዲያዝባቸው አይፈልጉም። ገብተዋል? ከዛ አንፃር ነው አብዛኞቹ ኢጎ ካለበት ይውጣ። በቃ እኔ ኢጎ ካለበት አይመቸኝም። በቃ ኢጎ ያለበት ሰው ወደዛ ራሱን ሂዶ እዛው እንደለመዱት እኮ ጺማቸውን አዘርግገው እዝማ እንደው መቤት የማርያም እንዲህ ላይ እዛው የለመድኩት እዚህ ትንሽ ፈጠን ያለ እንደዚህ ይስጠይቆም ብቻ ለማይ አይገርምም? ኦቢ ቴንክ ዩ ኦቢ ያቆይተናል። ቀጥል እንዴ እንትን ነው ይሄ ላይክ ትራፕ ውስጥ ማስገቢያ መንገድ ነው። ይኸውልሽ ኦፓሪ እኔ አሁን በአካል ጠይቄ አውቃለሁ አግኝተውኝ ምናምን፣ ግን ሽማግሌ ነው ጠምጥሟል ምን ብሏል ምን ብዬ ልጠይቀው? በስነ ልቦና ይጫነኛል። ገባሽ? በአካል ሲሆን ይደብርሻል። እንደዛ ትዳፈሪው ሶዚህ መጥቶ እንደዛ ዝባዝንኬ አያስፈልግም። ኦፓላውን ስጠይቃት ምንድነው ቱ ዘ ፖይንት ነው የምትመልሰው። አለቀ በቃ ምንም ትሁን እንዴ እንዲህ ስለው እንተና ጋር ላውራ ከሌ ጋር አውራ አይደለም ምን ችግር አለው? ምሳሌ ቁርአንን እንዴት ነው የተጻፈው? ማን ነው የጻፈው? አላህ በጅብሪል በኩል ለመሐመድ አወረደ። አለቀ። ይሄ ነው መልሱ። ከሌላ አውራ እንደዚህ ሲሆን ዝገት ይፈጠራል። የተለመደ ሃይማኖታዊ ክርክር ፖይንቷን ማታገኛት ይሆናል እንጂ ልጁ ተመልሶ መግባት ይችላል። ለምጠይቀው ብዙ ፖይንት መመለስ ይችላል። አንተም ልክ ነህ። እነሱም መጠበቃቸው ጥሩ ሆኖ ሳለ ወደ ኦቢ እንሂድ እንዳናቆየው። ያ ኦቢም ክርስቲያን ሰላም ነው። ግንሻ ኦቢ ሙስሊም ነው አይደል? ክርስቲያን ነው። ኧረ ክርስቲያን ነኝ ሙስሊም ናት ስለተባልሽ ወደ እኔ አዞርሽ እንዴ? አሁን እዚሁ አይ ሙስሊም ነበር የምትመስለኝ ወይ ሌላ ኦቢ ጓደኛ አለኝ ይመስለኛል። ተንበተብኛል። ሌላ ኦቢ አለሽ ማለት ነው። ያ እንዴት ነህ? በጣም ደህና ነኝ። ምን ተባልኩ እንዴ? እንዴ እሷ ሙስሊም ናት አላለም? ቅድሙ ልጅ አንቺ ያስገባሽ አለ እንዴ? አልሰማሁትም። ስራ እየሰራሁ ስለሆነ በማለት እንጂ ነው የሰራው። በዛ እኮ ብሎ ነው ጀመረ። አልሰማችም? ኧረ እኔ ካፊር ነኝ። እኔ ካፊር ነኝ ያለው ወንድማችን ለምሳሌ ነው ያለው እንጂ ሙስሊም ናት አይደለም። እኔ ካፊር ነኝ ወገኖች። ሙኒት አለሜ እንዴት ነሽ የኔ ቆንጆ? ሰላም ነው? እንዴት ነሽ? አለሁልሽ። ተናፍቀሻል። ተጠፋፋን። ዘይርኝ ቤቴ እየመጣሽ ቤቴን ስከፍት ኢንሻአላህ ያ አስማዚያ ትክክል። ኦፓልም ትረዳብ። እኔም እንደዛ ነው የምፈልግ። ኦቢም በዛ ልክ ነው። ኦቢ ራሱ ኮሜንት ላይ ማለት የሚጠይቀውን በትክክል ይመልስ። ለምሳሌ ኦቢ ክርስቲያን ነው ጠይቀውና እስኪ መልሱ ምንድነው? መጽሐፍ ቅዱስ ኦቢ እስኪመልስልኝ የተጻፈው በሰዎች ብቻ ነው ወይስ ሰዎች በመንፈስ ተመርተው ነው ወይስ ሁለቱ ተቀላቅሎ ነው? ተቀላቅሎ ነው ባጭሩ። በቃ መልሱ ይሄ ነው። አየህ ከሌ ጋር አውራ እንደዚህ ምን አስፈለገ? ኤኒዌይስ ቀጥል። የሰማው ሀሳብ ላይ ሁሉም ላይ ሀሳብ ስጥ። ኦቢ አሪፍ ልጅ ነው። ይሄ በመንፈስ እና ያለ መንፈስ ብቻ እኮ አይደለም። ቤቤ ተንኮል ሁሉ አለበት። ደንበኛ የፖለቲካ እንትን ነው። ገባ? ህጎች ሁሉ አሉበት። ኢቭን አሁን ድረስ አለማችን ላይ የተቀረጹ በብሉይ ኪዳን ይደረጉ የነበሩ ስርዓቶች በደንብ ይሄ የአመራር የአወቃቀር ገባህ? የሚሊታሪ የቤተሰብ አስተዳደር የሴቶች ገባህ? የልጅ ይሄ ማህበረሰባዊ ስነ ልቦና የሚቆጣጠርበት መንገድ ከዛ የወሰዱት ነው ብዬ ነው የማስበው። ምክንያቱም አብዛኛዎቹ የዲሞክራሲ የተቀረጹት የክርስቲያን ሀገራቶች ወይም ደግሞ ክርስትና ይከተላሉ ከሚባሉ ሀገራቶች ውስጥ ነው፣ አሜሪካን ጨምሮ ማለት ነው። እና ይሄ በመንፈስና ያለ መንፈስ ብቻ አይደለም። በብሉይ ኪዳን የተዳደሩበት የነበረው የፖለቲካ ህጎች አሉ ውስጡ። ሲሰክሱ ምን ይላሉ? ብሉይ ኪዳን የአዲስ ኪዳን ጥላ ነው ይሉሃል። ግን ጥላው አይደለም፣ እንደው መጠቅለያው ነው ሀሳብ እና ሁሉም ያለበት ነው። እኔ ለዚህ ነው መልካሙን የኢየሱስ የተራራ ትምህርቶች ለእኔ ምርጦች ናቸው እና ኢየሱስ የቃል ትምህርቶቹ በጣም ውብ ናቸው የምልህ ለዛ ነው።
ከለየህና ከመረጥካቸው አማኝ እንኳን ባትሆን በጣም ብዙ ለህይወት የሚጠቅሙ ገባክ። ልክ እንደነ ዲዮጋንና ሶቅራጦስን ፍልስፍና ይዞ እንደ ማስረጃ የሚጠቅስ ሰው በኢየሱስ ያፍራል ብዬ አላምንም እኔ። በኢየሱስ አስተምሮ ማለት ነው። እና በጣም አስደናቂ ለህይወት ውብ የሆኑ አስተምሮቶች አሉት። ያ ማለት ግን ሁሉም በመንፈስ ነው የተመሩት ከባለ እኔ በቃኝ ነው የምለው። እንደ አያስኬድ ነው። ኢቭን ራሱ ጳውሎስ ይናገራል አልተመራሁም ይላል እንጂ እንደዛ ማለት አይቻልም። ግን በብዛት ኦርቶዶክስ ወይ ፕሮቴስታንት የትኛውም ዲኖሚኔሽን ብትሄጂ በዛ ልክ ይሉታል። ግን አይሆንም። ራሱን ጳውሎስ ይናገራል። አንደኛ ቆሮንቶስ ይመስለኛል 7:25 ሁለተኛ ወር አንደኛ 7:25 ላይ ያለ ማንም አልመራኝም የራሴን ሐሳብ ይላል። እና በዛ ልክ አለ። በዛ ልክ ሆኖ ግን እኔም የኢየሱስን አስተምሮ ላይክ እኔ ሊትራሊ ኢቭን የመሐመድን የፕሮፌቱን ላይክ የሆኑ አንዳንድ ነገሮችን ሳይ በቃ ምንም የሚመክር ነገር ነው። ሌላ ምንም ነገር አላይም። ይሄን መቀበል እችላለሁ እኔ እንደ ኒውትራል። ግን ክርስቲያን ስትሆኝ ሙስሊም ለማጥላላት ዝም ብለሽ የሆነ ነገር ትይዣለሽ። ያላነበበ ሁላ እኮ አንዳንዴ አይሻን በዚህ ዓመት ዋና ጭመቀው ሙስሊም ነው ሐሰን ያሲን እንዴ? ሐሰን ፍሬንድ እንዴ? ሐሰን እኮ ወልድ ፍሬንድ ነው። ሐሰን ካልጨመቀውማ ሌላ ሰው ሌላ ሙስሊም አስገባ የሚጨመቅ። ሐሰንማ ወልድ ፍሬንድ ነው። ጨከነ ካልጨመቀው ጓደኛችን ሐሰን ጋር ድሮ እንተዋወቃለን እና አበሳጫን ከድሮ ነው የምንተዋወቀው። ሐሰን በጣም ከድሮ ከመጀመሪያ ጀምሮ ኤኒዌይስ እንደዛ ነው። ሙስሊምም ጋር ስናይ ላይክ ኒውትራል የሆነ ሰው ይሻለኛል እንጂ የሆነች ነገር ይዞ ምንም ሳያነብም ይናገራል። ለምሳሌ አሁን ከክርስትና በ6 ዓመቱ እንዲያረጋት በ9 ብሎ ማንም ያላነበበ ገብቶ እንደሚጠይቀው ከእስልምናም ደግሞ ይመጣና እንዴ በክርስትና በገነት ውስጥ 100 ሚስት ታገባላችሁ ብሎ ዲቤት ላይ ነው የሰማሁት። እኔ እኮ ትልቅ ሰዎች ናቸው ስም አልጠራኝ ዲቤት። ከዛ ምንድነው ሲባል 30 60 ይሄ 100 ፍሬ ታፈራላችሁ የሚለው 100 ሚስት ነው ብሎ ተከራከረ። አሁን እንዲህ አይነት ክርክር ወይ የእልህ ነው ወይ አይመጥንም፣ ወይ አይመጥንም። ሽልማት እኮ ነው አይደለ? እሱ የትኛው የመጽሐፍ ቅዱስ ክፍል ላይ ነበር ያለው? እና የሚስቱን ልጁን ትቶ ለኢየሱስ እንትን እኮ ሳክሪፋይስ ስለሚከፍሉት እኮ ነው አይደለ? እና እጥፍ የተዉትን ያህል እጥፍ እንደሚሸልማቸው ይናገራል። ስለዚህ አንድ ሰው ሚስቱን ትቶ ኢየሱስ የሚፈልገውን ነገር ቢያደርግ የሚሰጠው የሚስቱን እጥፍ ነው አይነት አረዳድ ነው አይደል የተረዱት? በዛ ሲከራከሩ አየሁኝ። ስለዚህ እንደ ይሄ ቀጥተኛ አውድ ትርጓሜ ፍቺ ምናምን አለው የሚባለው ነገር ካልተዘለለ እንደዛ ሊያሳስብ ይችላል ነው። ግን የሆነ እንትን መሆን አለበታ ላይክ በእርግጥ አሁን ኦርቶዶክስና ጴንጤን ብታይ እንደውም ዛሬ ምሽት ካያችሁ የሆኑ ሁለት ሰዎች ትልልቅ የሚታወቁ እንደውም ቀለሜና እንትና ሊከራከሩ ነበር፣ ዲቤት ሊገቡ ቀለሜና መዝሙረ ያሬድ ከዛ ሊከራከሩ ገቡና መዝሙረ ገስት ላይ ያሉት ይውረዱ አለ ለመከራከር። ቀለሜ ደግሞ አይወርዱም አለ። በዛ ምክንያት 20 ደቂቃ ወሩ፣ ዲቤቱ ቀረ። ዛሬ ሚያታ ያየ ካለ ነበር ካሰ እንግዲህ ትልቅ ዲቤት አንስተው በምን ቀረ ዲቤቱ? መዝሙረ ገስት ላይ ያሉት ይውረዱ አለ፣ ያኛው ደግሞ ገስት ላይ ያሉት እንዳይወርዱ አለ። በዚህ ምክንያት ዲቤቱ ቀረ። አሁን ይሄ ምንድነው? በጣም ኢኮቸውን ቲክቶክ ላይ ዛሬ እኮ ነው ይሄ ነገርሽ። ዛሬ አሁን ከ5-6 ሰዓት በፊት በጣም ከፍተኛ ኢጎ ኬተሪንግ አለ እዚህ ቲክቶክ ላይ በቃ ከፍተኛ እና የሚበልጠውን ነገር መምረጥ አይችሉም። ለሁለቱም የሚበልጠው የሚያስማማቸው ሀሳብ ላይ ሆነው ሁለቱ ከታች ለሚሰማው ሰው አስተምሯቸውን ፍሎ ቢያደርጉ ነበሩ የሚጠቅመው። ያ ነበርካ ሐሰን ነበርኩ እያልን ነው። ሐሰን ነበርካ ነበርኩ። ሙሉ ሪከርድ አለኝ እኔ። ልጁ መጨረሻ ላይ ተማሩ ያለውን ሰምተከዋል? ምናል ሆስቱ ነው ሆስቱ ከሃይማኖት ልንወጣ ነው ሲል ነበር። ከሃይማኖት ልንወጣ ነው አባረራችሁኝ እኮ ወይ መልሱልን ወይ። አሪፍ ልጅ ነው ልጁ፣ ምስኪን ልጅ ነው። ግን ሁለቱ ኢጓቸው ግን አንደኛው ሁሉ መውጣት አለባቸው፣ አንደኛው ደግሞ መውጣት የለባችሁም። ይሄ ሁሉ ምንድን ነው? ኦፓል የመጨረሻ ትፈነጃለሽ ብትኖሪ። እኔ ነበርኩ እዛ። ሙሉ ሪከርድ አለኝ። የኢጎ ችግር አለ። እንዴት እንደምናረገው አላውቅም። እውነት ቲክቶክ ላይ አሁን የሳራህና የሰውየው ራሱ በሰላም የሚያልቅ አይመስለኝም። እኔ እንዳያስቀሩ ትፈራለሁ።
ያ ምንድነው መሰል አሁን እነሱ ከፍተኛ እንትን እየሰጡት ያሉት ያ የክርስቲያኑ መምህር ሂስቶሪውን ካወቅ ጎበዝ መምህር ነው። ገባክ? በመምህርነት ደረጃ ጎበዝ ነው። ግን በዲሲፕሊን አውሮፓ አሜሪካ ይመስለኛል የኖረውና ካልተሳሳትኩኝ ይሄ የእነሱ አይነት ምስራቅ ቀጠናዎች ላይ ያሉ አይነት ገባክ ሬር የሆነ ፖለቲክስ አይችልም። ጠራዝ ነጠቅ ይሄ ቃላቶችን መጠቀም ፕሮሞክ ማድረግ ማበሳጨት በየመሃሉ ደግሞ አንተን ሆት አድርጎ ምናምን ነጥብ ማስጣል ምናምን ኤክስፒሪየንስ የለው። በጣም ያስጨነቃቸው ያ ነው እነሱን ምስራቅ ቀጠናዎችን እንጂ ልጁ ያውቃ ችግር የለበትም እውነት ለመናገር ማለት ነው። እና ግን ለምንድን ነው እየተጨነቁት ያለው ስትል ይሄ በቃ በላውሳይ ከሚሉበት ከታ የሚያጨበጭቡበት ቀንድ አውጣን በጣ ምናምን የሚሰጡበት እንትን አይሰጣቸውም። ለነሱ ኢጓቸውን አይመግብላቸውም እንጂ በፍጹም ከነሱ የተሻለ ነው እውቀት ያለው። እንደው ግን በጣም በስነ ምግባር የዳበረ ሰው ነው፣ ጨዋ ነው። እና ጭንቀታቸው ደግሞ እነሱ ያ ነው። በቃ ይሄ ሰውዬ ቅመማ ቅመም ይዞ ስለማይገባ አደጋ ላይ ይጥለናል፣ ነጥብ ያስጥልብናል የሚል ፍርሃት ነው ያለባቸው። እኔ ደግሞ አስፈላጊ ነው ብዬ አላምነው። ልክ ባለፈው ሁሱ እንዳደረገው ማለት ነውና ሃይማኖቱ የሚያስተምረውን አስተምሮት ገልጾ ከወጣ በቂ ነው። እዛ ላይ ፖለቲካ ለመስራት ድራማ ነጥብ ለማስጣል ብቻ የሚገባ ሰው ካለ ምንም ጥቅም የለውም። ገባክ? የሚዘራ ነገር የሚበቅል ነገር ነው። እምነትን የሚያስቀጥል ነገ እንደ ኤቪደንስ የሚቀርቡ ነገሮች ናቸው። ታውቃለህ፣ ሰርች ተደርገው ከዚህ በፊት በዚህ ርዕስ ላይ ትናንትና አውርተው ነበር ተብሎ እንደ ኤቪደንስ የሚቀርብ ዲቤት መደረግ መለመድ አለበት። ኮምፓራቲቭ ሪሊጅኑ ሌላ ሀገር ፊልድ ነው። ስለዚህ እንደዚህ አይነት አጋጣሚዎች ሲገኝ፣ የንጽጽር አጋጣሚዎች ሲገኝ፣ የዲቤት አጋጣሚ ሲገኝ ፖለቲካ ለመስራት ብቻ ታርጌት ተደርጎ መሄድ የለበትም ብዬ እንደዛ የሚሰራው ሰው ነው የሚገርምህ ወደፊት የሚወድቀው። ጥቅም አልባ ነው። ገባህ? ነገ ለኤቪደንስ የምታቀርበው አይደለም። ይስቁብሃል ስታመጣው ነገ ምንድን ነው ይሄ ምናምን ብሎ ነው ውድቅ የሚያደርጉብህ። እና የፈሩት እነሱ ያንን ነው ብዬ አስባለሁ እኔ። በዛ ምክንያት ሊያስቀሩት ይችላሉ የሚል ስጋት አለኝ። ወይም ደግሞ በደንብ ቢያለማምዱት እንኳን ይቀበላል የሚል ድፍረት። ይሄ እንዴት ነው ገባክ? የተሰራበት ፈቅድለታል ብዬ አላስብም። ሳላህ ደግሞ እሱ ላይ ሌሎች እኮ ለስነ ምግባራቸው እኮ አይጨነቁም። እነዛ ማለት እምነት አለን እንደዚህ ብንል ስነ ምግባራችን መገለጫችን ይሆናል ብለው እኮ ምንም አያስብም እኮ ሌሎች። ማለት ይሄ ደግሞ አንደኛ በቪዲዮ የተገለጸ ነው። መምህርም ደግሞ ተብሎ የተያዘ ነው፣ ደግሞ የተማረ ነው እንዳልሽው። ስለዚህ መጥቶ በወረደ ነገር ስነ ምግባሩን አበላሽቶ ከአሁን በፊት የሚታወቅበት ስነ ምግባር አለው። ከዚህ ውይይት በኋላ ደግሞ በዚህ ውይይት ምክንያት ስነ ምግባሩን አበላሽቶ አይወጣም። እንደምታዩ ወገኖች ነው በቃ ያስጨነቃቸው እንጂ ስለማያውቅ እውቀት ስለሌለው ምናምን አይደለም የተጨነቁት። ተጨንቀዋል በጣም። አይ ሆፕ ሳላህ እንደዛ ያደርግበታል ብዬ አላስብም። እንደዛ ካደረገበት በጣም ነው የማዝነው። ፖለቲካ ሊሰራበት ምናምን ከሄደ ለምን የእውነት በጣም ነው የማዝነው። አይ ዊሽ እንደዛ እንደማያደርግበት የሰጠውን እንደሚመልስለት ተስፋ አደርጋለሁ። አላማቸው ተጠብቆ የቆየው መጽሐፍ ቤቱ ነው የሚለው ስለሆነ ያንን ብቻ ቢያደርግለት መልካም ነው። ግን ኃጢአት ነው የሚሆነበት ለሳላህ ራሱ። እኔ ግን ርዕሱን እኔ ልጁን እንደውም እንትን ያልኩት ይሄን ርዕስ መቀበሉ ነው። ላይክ ማለት መጽሐፍ ቅዱስን ይዘሽ በዚህ ርዕስ መግባት ተገቢ ነው። እኔ አላውቅም። በእርግጥም ምንድን ነው እነሱ የሚያምኑበት መንገድ ስላላቸው ነው። አሁን አንተ ሊትራል ስለሆንክ አትገባም በዚህ ገባክ? ግን እነሱ ምክንያቶችና የእምነት አቋሞች አሏቸው የሚያብራሩበት የሆነውን ሁሉም የሚገልጹበት ሀሳብና እንትኖች አሉ አረዳዳላቸው እንጂ መጽሐፍ ቅዱስ እኮ ተጠብቆ ቆይቷል ብለህ እኮ ክርክር የምገባበት እንትንም አይደለም እውነት ለመናገር። ግን እነሱ ግን እኛ እንደ ችግርና እንደ ምክንያት የምንጠራቸውን ሀሳቦች በቂ ምክንያት አለው። ከዚህ አንግል ነው እናንተ ከዚህ አንግል ተደርታችሁ ነው የሚል እይታ ስላላቸው ነው። ሆኖም ግን ቀኑ ደርሶ እናያለን። አይዊሽ እኔ በድጋሚ በእውነት ሳላህ እንደውም ሆነን ለመናገር ልጁ የቲክታክ ፖለቲካው ምናምን የሚጠፋው አይመስለኝም። እንደ ኦርቶዶክስ ቤት ያደገ ምናምን ይሄን አይችልም። እንደማይችል እንደቦኩ ታውቃለህ። ልጁ ኢትዮጵያ አይደለም ያደገውም ኢትዮጵያ ውስጥ አይደለም ያለው እና ይሄ
ካደክበት የምዕራባውያንና አውሮፓውያን ተጽዕኖ አለብህ አይደለ? ይሄ ዲሲፕሊን የሚባል ነገር እና እንደዛ ነው ገባህ? ሞዲፋ የተደረገው በዛ መንገድ ነው። እና ልጁ ገስት ላይ ከፍተኛ ፖለቲካ ተሰርቶ ገስት ገብቶ ሀሰን አይተው ታውቃለህ? ሀሳብ ሲሰጥ በጣም ነው የሚያሳዝነኝ እኔ እውነት ለመናገር ማለት ነው። እኔ አይቼው ራሱ አላውቅም። ኦማይ ጋድ ሀሳብ ሲሰጥ በምንም አይቼው አላውቅም። ያስታውቃል እኮ ጨዋነት እኮ ያስታውቃል። እንዲሁ አይተሽ እኮ ጨዋነቱን ታይበታለሽ። የሰው በጣም አሳዛኝ ሰው ነው። በቃ ጨዋ ብታዩና አይደለም የሌላ ሃይማኖቱ ላይ በቃ ይሄ ንጽጽር ተደርጎ ጸብ ተነስቶ የሆነ ነገር ተፈጥሮ ምናምን እነሱ አጋግለውት እሳት ሲለኩሱ ሀሰን ይገባና እሱ በፈረንጅኛ ጉዳዩን ቅስቅስቅስቅስ አድርጎት ነው የሚወጣውና ከዛ በኋላ ሰው ይቀንሳል እሱ ሲያወራ። እና በነገሮች ላይ እንደሱ አይነት በዚህኛው ሳይድ ያለ ክርክር ቢኖር ጅማሮ እኮ ይሄ ነው መሆን ያለበት። እውነት ለመናገር ማን ነው ሳይበረዝ የሚለው እኮ የመጀመሪያው እኮ ይሄ ነው። ከዛ በኋላ ነው ስለ ላይክ ምዕራፍም ቁጥርም እየጠቀሽ የምታወሪ መሆን ያለበት። የመጀመሪያ ክርክር ይሄ ነው ብዬ ነው የማስበው። ግን ለመጽሐፍ ቅዱሱ በዚህ ይሄ ብቻ ዲቤት ከሆነ አይጠቅምም። ይሄን እንደ መጀመሪያ አድርገሽ የምትቀጥይበት እንጂ ይቺ ብቻ ማነው ያልተበረዘው ከሆነ ገና ከርዕሱ እኔ አሁን አውቃለሁ ማን ሉዝ እንደሚያደርግ። ተጠብቆ የቆየው መጽሐፍ የቱ ነው ብለዋል። እንግዲህ እናያለን። ጥሩ ቢያንስ ለ5 ለ6 ዓመት ተጠብቆ የቆየው መጽሐፍ የማን ነው የሚል ርዕስ ሲነሳ አይሆፕ የእነሱ ውይይት እንደ ኤቪደንስ እንደሚቀርብ ተስፋ አደርጋለሁ። ለምን ሳላህም በጣም ጨዋ ነው፣ በጣም ስነ ምግባር አለው፣ አንባቢ ነው፣ ጎበዝ ነው፣ የሰራ ልጅ ነው። ቲክቶክ ላይ 100,000 ፎሎወሮቹ ራሱ አሁን ነው እንደዛ የደረሰለት እንጂ ብዙ ፎሎወር ራሱ አልነበረውም። እና ይሄ ለድራማ ለጥቅም ወይም ደግሞ ለቲፎዞ ምናምን ነጥብ ለማስጣል ምናምን የሚደክም ልጅ አይደለም እውነት ለመናገር። እና እንዲያውም የሁለቱን ሳይ ጥሩ ሰዎች ተመራርጠዋል ብዬ ነው ያሰብኩት። ሳየው የውይይት ሎጓቸውን አይቼ ሁለቱ እንደሆኑ ሳቅ ለመጀመሪያ ጊዜ በቃ ጥሩ ሰዎች ተገናኙ ነው ያልኩት። ቢያንስ ይቀራረባል ባህሪያቸው። እርግጠኛ ነኝ ክርስቲያኖችም ዘይ ተቃውሞ አላቸው ብዬ አላምነው። እኔ ግን መሰለሽ እኔ እንደውም የሆነ የኤአይ ዲቤት አይቻሉ ክርስቲያንና ግን ኤአዩ ኤቲስት ነው። የኤአይ ዲቤት አይቻሉ። እንደዛ መሆን አይቻልም። ላይክ የሆነ ኢጎ ስላለው የፈለገ ይሁን። አሁን እስከዛሬ ያየው ዲቤት ልክ ዲቤቱ ሲያልቅ ኦርቶዶክስም ከጴንጤ ይሁን ኦርቶዶክስ ቤቱን ይከፍትና ጎደደብ እውቀት የሌለው ብሎ ይሄን ከማድነቅ ውጭ ያም ከማድነቅ ውጭ ሰውም ደግሞ ልክ ማንቸስተር በምንም መልኩ ያሸንፍ እንደምትደግፊው ይሄኛው ቃላት ይጠቀም ምን ይጠቀም አለማወቅ ይሁን ካሸነፈ መደገፍን እንጂ እስኪ ሊትራል ኒውትራል ሁኜ ልስማ የሚልም የለም። በየትኛውም መንገድ አሸንፊ ነው። በቃል ተጠቃቀም ይሁን እንደው ኖርማል ሰድበሽም ይሁን እንደው ኔትወርክ አቋጥሮ ሲወጣም ፈርቶ ወጣ ብለሽም ይሁን አሸንፊ። በቃ እኔ ይሄን ነው ይሄ ፖለቲካ የኢትዮጵያ ሕዝብ የሚደግፈው ነገር ቢያጣ የሚገርምህ በቃ ይሄ በቃ ወፎች ሲደባደቡ ምናምን ቀይ ወፍ ጎበዝ ጎበዝ ነጭ ወፍ ጎበዝ ጎበዝ የሚል አይነት ሕዝብ ነው። የቲፎዞ ጥማት ያለበት ሕዝብ ነው። ይሄ የድህነት አስተምሮ ነው። ድህነት ነው ገባ የምትድንበት ትውልድ የምታስቀጥልበት ዶክትሪንህ ነው። እና አሁን ደግሞ 20ኛ ክፍለ ዘመን ላይ ነው ያለ ነው። መስጊድና ቤተክርስቲያን ውስጥ አይደለም ሰው ያለው። ሰው በአለም ተበትኗል። የምታገኛቸው ደግሞ ገባህ እንዲሳይበር ላይ ነው የምታገኛቸው፣ ሶሻል ሚዲያ ነው የምታገኛቸው። ስለዚህ አጋጣሚውን ተጠቅመው እዛ የተነሳውን ሀሳብ የሚያዳብርና የሚያጠናክር ሀሳብ ቤታቸው ቢጨምሩበት አስበዋል። ቅድም ጊዜ ስላነሰህ ነው። አንደኛው ጊዜ ለስብከት ስለማትሄድ ዋና ኮር ፖይንቶችን ብቻ ነው የምታነሰው። ሁለቱም ሃይማኖት ቤታቸውን ከፍተው ቅድም የተነሱት ሀሳቦች በዚህ መሰረት ብለው ሀሳቦቹን ቢያዳብሩ ተጽዕኖ መፍጠር ይችላሉ። ግን እነሱ ምን ላይ ነው ፎከስ የሚያደርጉት? ኢጓቸው ላይ። እዚኛው ቡድን ያኛው ሰው ይረገጣል፣ እዛኛው ቡድን ያኛው ሰው ይረገጣል። ሰዎቹ የደከሙበት ጊዜያቸውን ያባከኑበት ያጠኑበት እንትን መና ይቀራል፣ ወሬ ሆኖ ይቀራል በመሀል። እና በቃ አጀንዳ የሚሆነው የሰዎቹ ባህሪ ቲፎዞ ነው። ከዚህ በፊትም ሁሱና ፎይ ድቤት ያደረጉት እንደዛ ነው የሆነው። እኔ ምን እንደመሰለኝ ታውቃለህ? የዛኔ ከሁሱና ከፎይ ማን እውነተኛ አምላክ ነው የሚመስለው ንጽጽር። በቃ ምን አይነት መንፈስ ነው ያለባቸው እነዚህ የኢትዮጵያ ኮሚኒቲ ነው ያልኩት። ሳየው ዩቲዩብ ላይ ገብቼ ነበር የማየት እድሉ የነበረኝ፣ በቦታ አልነበርኩም ለስራ ወጥቼ። እና ሁለቱም ግን ልክ ውይይቱ እንዳለቀ የራሳቸውን አስተምሮ የሚያዳብር አዳዲስ ሰዎችን አስገብተው ሀሳቡን የሚያጠናክሩ ሰዎች ቢመርጡ፣ ለምሳሌ አሁን እንደዛ ብታደርጉ ጥሩ ነው ብዬ አስባለሁ። ከውይይቱ በኋላ ሰውየውን ፕሮቮክ ከማድረግ ተከታዮቹን ከመስደብ የተነሱት አስተምሮች ላይ የቀሩ ጊዜም ስለማይበቃ ሀሳብህንን በደንብ መግለጽ ስለማችል መድረካቸውን አስተምሯቸውን የበለጠ ለማጉላት
ቢጠቀሙበት መልካም ነው ብዬ አንዳንዴ እኮ ደቂቃ ልክ ሲያልቅ ጨርሳል ማለት ምንም ይሄ ያን ያህል ማተር የሚያደርግ ነገር አይደለም። ይበልጥ ምናምን በቃ ማተር ኢቭን እኔ እንደውም አንዳንድ ከዲቤት በኋላ ከኖርማል ሰው ራንደምን ይስበው እስኪ ምን ሰማ ብትይ የሚያውቅ የለም። ግን ስላሸነ የሆነ ነገር ከተሰማ ደስ ይለዋል ነው። እንደዛ ናቸው። መቀየር ይሄ ሃይማኖታዊ ስለሆነ መቀየር አለበት አሰራሩ። ልክ እንደ አክቲቪስት ብልጽግናና እንትን እንደሚደግፍ መደረግ የለበትም። ሃይማኖታዊ ሲሆን ልክ ውይይቱ እንዳለቀ ተጨማሪ እውቀት ያላቸው ሰዎች ኡስታዞች፣ የሙስሊም ሲሆን ኡስታዞች፣ የፕሮቴስታንት ሲሆን ፓስተሮች፣ ከዛ ደግሞ የኦርቶዶክስ ሲሆን ካህናት፣ ዲያቆናት፣ ሊቃውንቶች ለነጽጽር ከተጠራው ሰው የተሻለ እውቀት ያላቸው ሰዎች አሉ። ሀሳባቸውን የመግለጽ የማብራራት ለዛ ቦታ ባይመረጡ ገስት አስገብተህ የተነሳውን ሀሳብ የሚያዳብር ፍሎ እንዲያደርጉ ድል ብሰጣቸው ሰዎች አንድ ነገር ይዘው ይሄዳሉ። እነሱ ግን ጠብቅ ብቻ ሆነ የሳላህና የዚህ የመምህሩ ንጽጽር ሲያልቅ ጌታ ሆይ ምን እንደሚሆኑ እሳት ነው የሚታፉት። እሳት እኔ ምንም አንደኛ ይሄን ያህል ጊዜም አየ ነው ምንም ዲቤት ያመጣው ለውጥ አለ ብዬ እኔ አላምንም። ዝም ብለው አንድ ታዋቂ ሰው ከቀየረ ይጠቀሙበታል። ከዛ ውጭ ግን እኔ ለምሳሌ ፐርሰናሊ ዲቤትም ባይሆን ፎርማል እና አንድ እንከራከር ነገር ብሎ ላይ ባዘግቶ ሲሄድ ውሃቢ ሙስሊም ና አለኝ አይደለሁም አይን ዘኮና አልከራከርም። የሆነ ሳይድ ካልያዝ ለምሳሌ አግኖስቲክ ከአማኝ ጋር ሲከራከር ነው ይቻላል አይቀበሉት። ለምን የሚጠቅማቸው አንድን አግኖስቲክ ቢሸነፉም አይጠቅማቸውም። እስልምና ላይ ግን የሆነ ነገር ድል ካረጉ በቃ ደስ ይላቸዋል እንጂ ከኤቲስት ጋር ከአግኖስቲክ ጋር ለምን ዲቤት የማያደርጉት? ለምሳሌ በጭራሽ አይቀበሉ። እኔ ባየሁት በእኔም ኤክስፔሪየንስ አይቀበሉ። ለምን ተማያለሁ የሚፈልጉት የሆነች ዊን ሲቹዌሽን እዚህም ጋር ከዛም ጋር እንደፈለግ ትቀጥላለህ። ዲፌንድ ማድረግ ነው። እምነቲዝምን ታውቀዋለህ? ጳውሎስን አውቀዋለሁ። ከእሱ ጋር የማውራት እድል አግኝተህ ነበር? ዲቤት ማድረግ ንጽጽር ማድረግ በጣም ይወዳል ከሰዎች ጋር እና አንድ ቀን በመጽሐፍ ቅዱስ ላይ ፍሎ ብታደረጉ ጥሩ ነው። በአንድ አምላክ ያምናልና እሱ ሳይሆን እንትን ኃይለ ዮሐንስ ጋር ግን ስገባ እንዲህ ከሆንክ ምን ይዤ ላውራ ካለኝ እንደዚህ የምታምንበት ስለ በደምብ ኢየሱስ አምላክ ነው አላውቅም አይደለምም አላውቅም አላህ አላውቅም በዚህ ልኩኝ ስለው ምን እንደዚህ ከሌለክ ብሎ ኃይለ ዮሐንስ በጣም ወደው ነው ስቲል ነው ሰማዋለሁ። እምነቲዝም ግን ሰምቼው አይቼው አውቃለሁ ግን አውርቼው አላውቅም። ግን ያየሁት ምንድነው የሆነ ቤዝ አይደለም ካልክ አንተ አስረዳ ጠይቃለሁ። መጽሐፍ ቅዱስ አረዳድ መጠየቅ ትችላለህ በዛ ልክ ይሄ ናቹራል የሆነ አድቫንቴጅ ሆነ ተብሎ የተፈጠረ ሳይሆን ናቹራል አድቫንቴጅ ስላለው ያን አይፈልጉትም ይመስለኛል። እኔም እንደዛ ነው የምረዳው እንጂ እንዳልከው ቢሆን የሚይዙበት ነገር ይፈልጋሉ። ካልሆነ በቃ ድካም ነው መስሎ የሚታያቸው ነው። እንትን ማይሉትም አለ ኤልሾፓል። ለምሳሌ እኔ ኦርቶዶክስ ከጴንጤ ዲቤት ሲያደርግ ኦርቶዶክሱ ማይጠይቀው ጴንጤው ማይጠይቀዋል። ኢቭን ክርስቲያን ከሙስሊምም ዲቤት ሲያደርግ ሁለቱ ማይጠያይቁባቸው ጥያቄዎች አሉ። ለምን ደብል ስታንዳርድ ሁለቱም ላይ ባክፋየር ያደርጋል። ያ ቤዝ አላቸው ላይክ ባይ ዲፎልት ባይገልጹ የቤታቸው ነው የሚተማሙበት እንጂ ተገናኝተው በፍጹም የማያወሩባቸው እንትኖች አሏቸው። በጣም ካሳቀኝ እንደውም አንድ ሰው የሆነችን ልጅ ማሳመን ፈልጎ ነው እና እንደዚህ ይላታል። ከሞራል አንጻር ወይ ጓዴ እና ከሞራል አንጻር አላት አለችው። እንደዚህ አላት አላህ ሞራል የሚባል ነገር የለውም ማለት እሺ አለችው። የኢየሱስ ሞራል ግን ግራህን ለመታ ቀኝህን ስጥ፣ የሚረግሟችሁ መርቁ እና እኔ ህይወትና መንገድ ነኝ ነው አላት የኢየሱስ ሞራል። ከዛ እኔ ኮሜንት ላይ እሺ የእግዚአብሔርስ ሞራል የአባቱስ ቤና ጠይቂው አልኳት። በቃ እንደዛ አይደለ? አሁን ኢየሱስ አዲስ ኪዳን ላይ ያለ ነው። አንተ የአላህ ሞራል ያን ያህል አሳፋሪ ከሆነ እኔ አንተ ስለ እግዚአብሔር አውራ ከዘፍጥረት ጀምረህ እነዛ በትንተናቸው የወጡ ወፎች መቃብር ውስጥ ነው ገና የሚያንፈራፍሩህ ንገራት አልኩት። ሰውየው በቃ አቴንሽኑ ተሰረቀ፣ ተናደደ። ታፍራለህ ማለት ነው። በብሉይ ኪዳኑ እግዚአብሔር ካፈርክ አንድ እግዚአብሔር ነው ያለው ካልክ ስትጠራ ኢየሱስ እያልክ ሜንሽን አታድርግ። እግዚአብሔር በልና ከብሉይ ኪዳን እየጠቀስክ ንገራት። ቀጥታ ትእዛዝ ያስተላለፈው ሞራል ያ ነው አይደለ? የሞራል መመዘኛ መስፈርቶች አሉት። ግራህን ለመታቀኝህን ሰጥ እኮ ትእዛዝ ነው፣ ሞራል አይደለም እኮ። ሞራል የሚባለው ራሱ እግዚአብሔር ያስተላለፋቸው ፍርዶች ታይተው ፍርዱ ምን አይነት ውጤት አምጥቷል አይደለ?
እሱን ደግሞ በብሉይ ኪዳን በደንብ አሳይቶናል። ስለዚህ በሞራል ከሆነ ያንን አስረዳት አልኩት። ተናደደና ዘለለው። ዳኒ ይባላል እና ፕሮቴስታንት ነው። ከዛ ሲዘለው ከሞራል አንጻር እንዲያውም ነብዩ ራሱ ሞራል የላቸው ማለት እሺ ያለችው እንዴት አንቺ ስታስቢው እንዴት የ6 ዓመት ልጅ ያገባል አላት ማለት ነው። እሺ በክርስትና ነቢያቶች ሴት በስንት ዓመታቸውን ያገቡት ንገረን። አንድ ነቢያት እችን ሴት በዚህ ዓመቷ አገባ ተብሎ የተጻፈ ነቢያቶቻችሁ ሚስቶቻቸውን በስንት ዓመታቸው እንዳገቡ ተጽፎ የተቀመጠ አንድ ስጣትና ከዛ ጋር አነጻጽረን ነብዩ ሞራል አላቸው ሞራል የላቸውም የሚለውን እናውራ። የለም። ተናደደ፣ በጣም ተናደደ፣ ተበሳጨ፣ አኮረፈ። በቃ አንቺ እያዳመጥሽኝ አይደለም ሀሳብሽ ተበትኗል ብሎ አትቷት ሄደ። እና ምን ልልህ ነው በቃ እኔ ሳወራ ብቻ ትክክል እያላችሁኝ ትክክል እያላችሁ ስሙኝ ብለው የሚያስቡ ሰዎች ናቸው። እኛ ደግሞ የብሉይን ስታነሺ ኖስቲክ ክርስቲያኖች እኮ 2 አምላክ አለ ይሄ ምድር እና ላይክ የብሉይን እንደ ሰይጣን ነው የሚያዩት እኮ። እንደውም ይሄን ምድር ሁሉ እንደ ሲኦል ያዩትና እነሱ ራሱ ክርስቲያን ናቸው። ልጁ አዳነው ብለው እንድታውቃለህ ዘብለ እንደሚያምኑ የአባቱን ስህተት ልጁ አረመ፣ አባቱ ዓለምን አጠፋ፣ ልጅየው ዓለምን አዳነ እኮ ነው ብለው የሚያምኑት። ክርስትና ውስጥ ያለ ከዛ ውጭ እኔ ሞራሊቲ ብለው ለምሳሌ መሐመድ የ9 ዓመት ሴት ጋር እንደዛ የሚሉት ነገር ካለ እኔ የርብቃ ጉዳይ እንዴት ነው? አሁን ለምሳሌ ላይክ ዘፍጥረት 22 ምዕራፍ 22 እና ምዕራፍ 23 ላይ ያለ ጉዳይ ነው። እሷን ለምንድን ነው በደንብ ማያወት? ይሄ እኮ ከመጽሐፍ ቅዱስ ውጭ አይደለም። ኢቭን ራሱ መጽሐፍ ቅዱስ ላይ ያለውን መድስ አልተጻፈም። ጴንጤ ሊሽራል ሶላ ስክሪፕቸር ስለሚ ኦርቶዶክስ ግን ትርጓሜ ያለው አይሁዶች ጭራሽ በደንብ ያብራሩታል 3 ዓመቷ እንደሆነ መጽሐፍ ቅዱስም እኔ በደንብ ይናገረዋል። ምንም እኔ እንዴት እንደሚያጠራጥሩ አላውቀውም። ዘፍጥረት 22 ምዕራፍ 22 እና ምዕራፍ 23 ሙሉውን ብታነባው ርብቃ ስንት ዓመቷ ነበረ? ይሄ አንደኛ እኔ በ3 ዓመቷም በ1 ዓመቷ የሚያገባት እኔ ጉዳይ አይደለም እውነት ለመናገር። ለምን ማነው በ1 ዓመት አግባ ያለ? ማነው በ40 ዓመት አግባ ያለ? ማነው በ9? እሱ ጉዳይ አይደለም። ግን ይሄ በጋብቻ ጉዳይ በምን ጉዳይ ከተሄደ እዚህኛው ጋር የሚብስ የርብቃ ጉዳይ ሙስሊሞችን በደንብ ሲያነሱት አላውቅም። እንደውም ዝም ብለው ርብቃ ይላሉ እንጂ ሊትራሊ የመጽሐፍቱ ባለቤት አይሁድ እንደውም በደንብ ያብራሩታል ከትርጓሜ ጋር። ትርጓሜ ቢቀርዛም ጋር መጽሐፍ ቅዱስ ላይ አለ። እሱን ነው የምልህ። ለዛ ነው በጭራሽ ከሴት ከሞራልና ወይ ሰው ይቀጥል ሰዎች እኮ ስለ ጋብቻ የሚያነሱት ሰዎች ማለት ነው አያት ቅድመ አያቶቻቸው በስንት ዓመት እንደተጋቡ እኮ የሚያውቁት ነገር የሌላቸው። ኧረ በነገር ያስቁኛል። አሁን ከትናንት ወዲያ አይደል እንደ የ10 ዓመት ልጅ ተሞሽር ያየ ነው እዚህ ቲክቶክ ላይ እግዚአብሔር እኮ ያሳየ አፍረውበት ቪዲዮ ሰምተውማለን እያሉ ልጅቷ ግን ከሚስትነት አላዳኗትም። ገባ አፍረውበት እነፎይ ቪዲዮ ሰሩ። ልጅቷን ግን የሰውየው ሚስት ከመሆን አላዳኗትም። ምንድነው አንደግፈውም እንቃወማለን ማለትና ልጅቷ ከሚስትነት ድናለች አልዳነችም የተለየ ነው። አግብቷታል እኮ ሰውየው ቤተክርስቲያንም ስለሚፈቅድለት ማህበረሰቡም ስለሚፈቅድለት አግብቷታል። ድርጊቱን እንቃወማለን እንደዚህ አይነት የመሐመድ ሱና የሚከተሉ አላለመሰለህ። ብዙዎች እኮ ወላጆቻቸው ራሱ በስንት ዓመታቸው እንደተጋቡ አያውቁም። ቢኒ አያትህ እንደው የሞራል ከሆነ ጥያቄው አሁን የሞራል ጉዳይ ከሆነ ኢቭን አሁን ኤለን ማስክ እኔ ሃይማኖቱን አላውቅም፣ ግን ከ1 ዓመት ከወር ከምናምን ኢንተርቪው አለና ኤለን ማስክ ሃይማኖት ይሩይ ሁሉ አላውቅም፣ ግን ለምሳሌ 2 ነገር አነሳ። አንደኛ ውሃ ወደ ወይን ሲቀይር ከውሃ ለምን ዋይንን መረጠ? ምንም ይሁን። ሁለተኛ የሞራል ጥያቄ ሲያነሳ ግን እንደውም ክርስትና በሞራል ውድቀት አለበት። ለምን ለክፉም ነገር ለጥሩም ነገር ምላሹን ተመሳሳይ ያደርጋል ይላል። እኔ ከሱ ነው መጀመሪያ ጊዜ ሰሙ ማለት ለወንድምሽ ለምትወጁ ለአንቺ እንትንም ትጸልይለታለሽ፣ ለሚያሳድድሽም ትጸልያለሽ፣ ግራሽን ላይ መጣሽ ቀኝ ትሰጪዋለሽ። ክፉ ለሚያደርግም ጥሩ ለሚያደርግም ተመሳሳይ ውጤት በመስጠት ምድር ላይ ያለን ሞራሊቲ አዛብቷል ይላል። ሰው ዲቤቴብል ሊሆን ይችላል፣ ግን ላይክ እንደ ሶርስ ነው። ላይክ እኔ በጣም ነው የገረመኝ። አንዳንዴ አጉል የዋህነት እንጂ የዋህነት አይደለም። አጉል የዋህነት ማለት ላይክ ሞራሊቲን ከመጣስ አላየውም። ጥሩ የሚያደረገ ምንም ያደረገ የምትሰጪው ሽልማትና መጥፎ ያደረገ የምትሰጪው ሽልማት አንድ ከሆነ ሞራሊቲን አዛባ ብሎ ይናገር ነበረ። እና የራሱ አንዳንዴ ምን ግራህን ለመታ ቀኝን ስትሚል ከመዛባት ውጭ ሌላ ማየው ነገር የለኝም። እኛን ይቅር ለማለትና ከኛ ጋር ለመታረቅ እንዴት ልጁን ያስገድላል? ጭራሽ አንድያ ልጅ የሚለውን እንዴት እሱ ካልተገደለ ከኛ ጋር መታረቅ ያቅተዋል? አንተ በድርጅት ውስጥ አንድ ድርጅት ከፍተህ ሰራተኞችን ቀጥረህ ስታሰራ
ሰራተኛ እየጠጣ እየሰከረ ወይም እያጨሰ ድራግ እየተጠቀመ ቢመጣ ስራ ያበላሻል አይደል እንዴ? ድርጅቱ አንተ ያተርፍልኛል ብለህ ነው ያን ድርጅት የከፈትከው፣ ሰራተኛም የቀጠርከው። ኦኬ ልክ ሰራተኛ ሲያጠፋ ትቆጠዋለህ፣ ማስጠንቀቂያም ትሰጠዋለህ። ድርጅቱን እኮ የከፈትኩት አትርፌ ለአንተም ደሞዝ ልከፍልህ ነው እንጂ ያለ ሰዓት ያለ አግባብ እየመጣ ማሽን እንድትሰብር ከዛ ደግሞ መጨረሻ ድርጅቱ ከስሮ ድርጅቱ እንዲዘጋ አይደለም። ነገር ግን የድርጅቱ ባለቤት ሰራተኞችን ሲያሰራ ከቆየ በኋላ ልክ ድርጅቱ እየከሰረ ነው፣ ማትረፉ ቀርቶ ድርጅቱ ሊዘጋ ነው። ከዛ የድርጅቱ ባለቤት መጥቶ አይ ምንም ችግር የለውም ድርጅቱም ይዘጋ፣ ለድርጅቱ መዘጋት ራሱ ልጅን ምን ተጠያቂ ይሆናል፣ ልጅ ይከፍላል፣ መስዋዕት ይሆናል ብለህ ታመጣለህ? አያስኬድም። በዛ ላይ ብሉይ ኪዳን ላይ የተሰጠ ህግ አለ። ለምሳሌ ብሉይ ኪዳን የተሰጠውን ህግ አይሁዶች ያንን ህግጋት ከጠበቁት ህግጋቱን ስለጠበቁት መሸለም አለባቸው የለባቸውም? ቢኒ እንዳንተ ከጠበቁት ህጉን ከጠበቁትና በህጉ ከተመሩ እንዲመሩበት አይደል ያ ህግ የተሰጣቸው? ስለዚህ ለዚህ ነገር ደግሞ ሽልማት ይገባቸዋል። በዛ ህግ ምክንያት ኢየሱስ ቢገደል ብሉይ ኪዳን ላይ በተቀመጠው ህግ ለኢየሱስ መገደል ያ ህግ ከሆነ ምክንያቱስ እነዚህ ሰዎች ለምን ገደላቸው ተብሎ ይጠይቃሉ? ራሱ አምላክ ነው። የህጉ ምንጭ ራሱ አምላክ ነው። የህጉ ባለቤት ራሱ ነው። ህጉን የሰጣቸው በማንኛውም ላይ ያችን ህግ የሚተላለፍ ዝንፍ የሚል ያ ህግም ላይ አፕላይ እንዲሆንበት ነው አይደል እንዴ? ልክ ኢየሱስ መጥቶ ያንን ህግ ቢተላለፍና አይሁዶች ቢገድሉት ማን ነው ለምን ብሎ የሚጠይቃቸው እነዚህ ሰዎች? ስለዚህ ያንን ሰው ላለመገደል ምን ማድረግ አለበት? ያንን ህግ መተላለፍ የለበትም። ጭራሽ ደግሞ ህጉንም እንዲተላለፍ የሚያደርገው ህግ አውጪውና ህግ ሰጪው ራሱ ነው። አስበከዋል? ህጉን ታወጣለህ፣ ከዛ በኋላ እኔ ህጉን ስጥስ ራሱ ለመገደል የራሱ አንተ ነህ ተጠያቂው፣ የህጉ አውጪ። እንዴት ሊሆን ይችላል? ያ እንደ ምድራዊ ምን ይባላል መሰለክ፣ መጽሐፉ ለቄሱ ህጉ ለንጉሱ አይሰራም ይባላል። ለምን በቃ እንደፈለገ እንደዛ ካለ በቃ ወይ ኦፓል ቀጥ አይ አሁን እኮ ሐሰን ሐሳቡን ሲያነሳ እንዴት ልጁን ለእኛ ኃጢአት መስዋዕት ያደርጋል ብለህ ጥያቄ አንስተህ ነበር አይደል ሐሰን? አዎ የሆነ ቤት ምን ሲሉ ሰማሁ መሰለህ? እነሱስ ድንጋዩን ነጩን ድንጋይ ጥቁር ያስደረገው ኃጢአታቸው አይደለ ወይ? ሙስሊሞች ለምን ድንጋዩ አልተሰቀለም ብለው ነው ወይ የሚናደዱት ሲሉ ሰምቻለሁ። ስሚ ማለት አንቺ አንድያ ልጅ ቢኖርሽ በጣም ተሳሽለታለሽ። እኔ ማለት ነው ቢኒ ማለት አንድ ሰው ለእኔ ሲል ልጁን ካስገደልልኝ ያንን ሰው ራሱ አላምነውም። ማለት የገዛ ልጅህን አስገድለህ እንዴት ነው ለእኔ ራሱ የሚራራ ልቦና አለህ ብዬ እኔ ራሱ የማስበው? ነገ ከነገ ወዲያ እኔ ላይ ኮፊትህን ልዞር ትችላለህ። ምን አውቃለሁ እኮ አሁን እነሱ እናንተም ለኃጢአት ያስከፈላችሁት አለ እያሉ ነው እኮ ነው መልክ ድንጋዩን ነጭ ድንጋይ ነበር ከገነት ሲወርድ ነው የሚለው ሂስቶሪው። ከዛ የጠቆረው በሰው ልጅ ኃጢአት ማድረግ የምትሉት አትሳቅና ተናገረ። እሱ ግልጽ ነው። አሁንም እናየዋለን በቪዲዮ እንጂ ድንጋዩ እናየዋለን። ለእናንተ ኃጢአት ያ ንጹህ ድንጋይ ለምንድን ነው የሚጠቁረው? አሁን እነሱ እያሉ ያሉት እነሱም እኮ ቢሆኑ ለኃጢአታቸው ነጭ ድንጋይ አጥቁረዋል። ድንጋዩ ምን ቦታው በሐሰን ኃጢአት የሚጠቁረው ነው። ስለዚህ ኢየሱስ ቢገደል ምን ችግር የለውም ነው። ኦፍኮርስ አዎ ብለው ሞግተዋል። ኧረ ምን ነው አሁን እነሱ ብቸኛ ቅሬታቸው ድንጋዩ መሰቀል ባለመቻሉ ነው። በተሰቀለው ክርስቶስ ይቀናሉ እንጂ ለኃጢአት ዋጋ ያስከፈል ነው እኛ ብቻ አይደለንም። እነሱ ሀጫ በረዶ የመሰለ ከገነት የመጣ ድንጋይ አጥቁረዋል በኃጢአታቸው ብዛት ብለዋል። እና ስለዚህ ድንጋዩ ይሰቀል ነው
አይ ለምንድን ነው ድንጋዩ ለእናንተ ኃጢአት ዋጋ የከፈለው? ወይ ደግሞ ይሰቀድና ይንጻ ድንጋዩ። ምረጡ ከሁለት አንዱ። እኔ እኮ በጣም አንዳንዴ ቁጭ ብዬ ሳስበው ራሱ ለእኔ ራሱ ይገርመኛል። ታውቂያለሽ ተወፋ ማለት ለእኔ እንዲሁ ቁጭ ብዬ ሳስብ ሰው እንዴት እዚህ አይነት መረዳት ላይ ይደርሳል እያልኩ ማለት ነው። ልክ ናቸው እውነት። አሁን ያ ድንጋይ በእናንተ ኃጢአት ከሆነ የጠቆረው ለእናንተም ኃጢአት የከፈላለ ማለት እኮ ነው። ይታል እንደዚህ ድንጋዩ ሐዋርያው የለም ብላችሁ ነው ልሸመጥጡ ነው። ግዴታ 12 ሐዋርያ ሊኖረው ይገባል። ያን ነጭ ድንጋይ ኧረ እባክሽ ቢኒ ተቀበለኝ እንኳን ነው። አይ ከዛም ልክ ነች እኮ እሱም ያም ሳይሆን ሌላም ባይዘው። ለዚህ ነው ክርስቲያንና ሙስሊም ሲከራከር ማያነሱት። ሁለቱም የመስታወት ቤት ውስጥ ነው ያሉ፣ ድንጋይ አይወራወሩ። ሌላው ይሄንንና ሌላም ደግሞ ቦርፎሪኮን። አሁን በክርስትና ስለ ቦርፎሪኮን ብትጠይቃቸው እኔ አይመልሱልኝ። ላይ አባት እንኳን ስጠይቃቸው ቦርፎሪኮን ነገር ሳነሳበት አይወድም። እስልምናም ላይ ያላህ ቃል ፍጡር ነው ፈጣሪ ነው ስለው ሊትራሊ ሊመልስልኝ አይችልም። በክርስትና ያ ነው። ብዙ ነገሮች አሉ። ይሄ ነው እኔ መልስልሃለሁ። በጣም አሪፍ። መጀመሪያ የድንጋይ እና እንዳታሳልፈው መጨነቅ አለበት። መጀመሪያ ያ ድንጋይ የጠቆረበት ምክንያት ይንገራል። አንቺ ማስረጃ ታመጫለሽ። ሐዲስ አይ ቲንክ የሆነ ሐዲስ አይቻለሁኝ፣ ግን የት ቦታ እንደሆነ አላስታውስም። ሐዲሱን ካገኘሽው ሰርች አድርጊውና እናየዋለን። አብሽሪ ፕራክቲካሊ እናየዋለን እንጂ አሁን ፕራክቲካሊ ያላየ ነው። ስቲል ነው እኮ ፕራክቲካሊ ድንጋዩ ጋር እንዲየነኩ ለመንካት ሲጋፉ ነጭ ነበር በፊት እየጠቆረ መጣ። ይሄ ፕራክቲካሊ ማስረጃ ያስፈልገዋል። ያን ያህል ነው ስለተነካ አይደለም የተቆረው። ማን ነው ስለተነካ የተቆረው? እንደዛ አይደለም። መጀመሪያ ነጭ አልነበረ ኖ ስለተነካ አሁን መንካቱ ነው። መንካቱ ምን ለውጥ ነው? የሚላኩትማ ለፈውስ ነው አይደለ? እንዴ ለምንድን ነው የሚላኩት? እንዳታስወጣው ለእኔ ብሎ ድንጋዩ ለእኔ ኃጢአት ድንጋዩ ጠቆረ። ድንገት ከወጣ ፖለቲካ እንዳሰሪብኝ ይባል። ድንገት ከወጣ ስራ ቦታ ሊያመልጥ ነው። ለእሱ ኃጢአት የከፈለውን ትቶ ሊሮጥ ነው። ግልጽ እኮ ነው። ይሄ ግልጽ እኮ ነው እንዴ ስቲል ነው። ለመንካት ስታደፉ እና ያለን በደንብ የሚታወቅ ላይ ዋይድሊ ነው የሆነ ነገር ነው። አዎ በጣም ኢምፖርታንት የሆነ ነገር ነው። ይሄው ጋይስ ፖዝ አረገ ሊያመልጥ ነው። ብቻ ፍረዱ ብቻ። አይ ኔትወርኩ ነው። እኔ ያበሳ ፖዝ ታስታውሳለህ? ፖዝ የሆኑ ልጆች ገብተው ማለት ነው። ምንድን ነው ስትል የነበረው ቢኒ? ፖዝ ሲሆኑብህ ፖዝ ሲሆኑብህ ምንድን ነበር? አስታውሳለህ? ልጆች ፖዝ ሲሆኑ ያበሳጨኛል ስትል አልነበረ? እነሱማ ይሄ ኔትወርክ ነው፣ ችግር የለም። አይ አንተ ጋማ ችግር የለም። ጨመቀው ማህበር እኔ መኪና ላሽከረክር ነው። ኦፓል መኪና ላሽከረክር ነው። ስራ ቦታ ስለሆንኩኝ መኪና ካንሀብድ አድሬስ ልጆች አሉ ከኔ ጋር ይገርማል። አጋጣሚ ጥሩ ጥያቄ ላይ ልጆች መጡ፣ መኪና መጣ፣ አጋጣሚ መጣ። ገና ከስራ የስራ ማዘዣ ወረቀት መጥቶበታል። አሁን ደግሞ ከሆስፒታል የእንትን ያመጣል የፍቃድ ለአንድ ሳምንት እንዳታራ ተብያለሁ። ለዚህ ነው እኔ የምልሽ ኦፓልዬ ላይክ ምፈልገው ከማንም ጋር ይሁን አማኝ በተለይ ከአግኖስቲክ ጋር ቢገባ ብዬ ተመኝቼ አውቃለሁ። አይቼ አላውቅም። ኦፓል በመረጃ ነው የማሳይሽ። መኪና ልነዳ ነው። ይታያል። ይሄ ኤአይ ነው ኢሉሚናቲ ነው። አላቀበልም። አይ ከዛም ውጭ ይኸውልሽ እኔ የፈለኩት እንደውም ቅድም ልክ እንደዚህ ተጨማሪ ክርስትና ላይ ኦርቶዶክስ ላይ ሌላም ላይ ማየት ይቻላል። ቦርፎሪኮንን ከዮሐንስ አንዳንድ ይለያያል ብለው ያምናሉ። ቅዱስ ዮሐንስ አፈወርቅም ይላል መጽሐፉ አለ ይለያያል ይላል። ይሄኛው ቃል ግን አካላዊ ነው ፈጣሪ ነው ይላሉ። ኦኬ ይሄኛውስ ቦርፎሪኮን ማለት ነቢያት ከእግዚአብሔር የሚሰሙት ቃል ማለት ነው። ይሄ አካላዊ ቃል አይደለም። እንደ ዮሐንስ አንዳንድ ቃል ስጋው እንደሚለው አይደለም። እንደ 14 ይሄ ቃል ግን ፍጡር ነው ወይስ ፈጣሪ ነው ካልሻቸው ይቆማሉ፣ መመለስ አይችሉም። እስልምናም ላይ ዲቴል መሄድ ከቻል
የአላህ ቃልና አላህ አለ። የአላህ ቃል ላይ እነሱ አሁን ብጠይቃቸው ደስ ይለኛል። ስናጠይቀው አላውቅም ፈጣሪ ነው ፍጡር ነው የአላህ ቃል የሚባለው። ለምሳሌ ክርስትና ላይ የሚያደርገው ፍጡር ነው ካለ በኦርቶዶክስ አስተምሮ መሰረት 22 ስነ ፍጥረት አለ። ፍጡር ነው ካለ 23ኛ ሊሆን ነው። ፈጣሪ ነው ካለ ጭራሽ ሌላ ፈጣሪ ከአካላት ውስጥ አብ ወልድ መንፈስ ቅዱስ ከምትዩ ሌላ ሊጨመር ነው። ያ ፌል ያደርጋል። እስልምና ላይ ያለውን ነገር አላውቅም። ለምሳሌ የአላህ ቃል ፍጡር ነው ፈጣሪ ነው ብትላቸው ፍጡርም ፈጣሪም አይደለም አይባልም ነው የሚሉ እነሱ። እንደዚህ ግን አለ እነሱም ክርስቲያን እንደዛ ነው የሚለው። ግን ፍጡርም ፈጣሪም ያልሆነ አለ እንደ ይወፓል። ፍጡርም ፈጣሪም ያልሆነ አሉ ቃሉ እንትን ነው ይላሉ። ቃሉ ፍጡርም ፈጣሪም አይደለም የአላህ ቃል አንዳንድ ሲናገሩ እንደሰማሁት ከሆነ መፍጠሪያ ነው ባህሪው ነው እያሉ ይናገራሉ ሲያብራሩ። ግን ያ መፍጠሪያ ይሄ ፍጡር ነው ወይስ ፈጣሪ ነው ተፈጣሪ ነው ምናምን የሚለው ውስጥ አይገቡም በትንታኔ ደረጃ ማለት ነው። ስለዚህ እንትን ይባላል ማለት እኮ ነው። አሁን ፍጡርም ፈጣሪም ያልሆነ አለ ማለት ነው። አዎ እዛ ውስጥ አያስገቡትም እና መፍጠሪያ ነው ባህሪው ነው ብሎ ይናገራሉ ቃሉ። ይሄ ራሱ ኢሉዥን አይደለም? ፍጡርም ፈጣሪም ያልሆነ አለ። አዎ ለምንድን ነው ሲያብራሩ እንደነገርኩ ነው። ቃሉ ካላህ የተለየ ስላልሆነ ልክ ለምሳሌ እንደ መጽሐፍ ቅዱስ ቃል በራሱ አምላክ ነው ቃል ፈጣሪ ነው እንደሚሉት አይደለም። የአላህ ቃል ካላህ ያኛው ቃል አይደለም። መጽሐፍ ቅዱስም ይኸውልሽ ይሄኛው ቃልና ለመለየት እነሱ ጋር ቦርፎሪኮ ይሉታል። ይሄኛውን ቃል ሁለቱ ቃል ይለያያሉ በክርስትና። አዎ እና እንደዛ ነው ሱዲ የሰማሁትኝ። የአላህ ይሄ ቃሉ የአላህ ባህሪው ነው ካላህ የተለየ አይደለም እና መፍጠሪያው ነው ብለው ይናገራሉ። ግን እቺ ነገር መሰለች አሁን ጥያቄዋ መጀመሪያ አንድ ሙስሊም መጠየቅ የምፈልገው ፍጡርም ፈጣሪም ያልሆነ አለ ወይ ስለው አዎ አይለኝም። እርግጠኛ ነኝ አይ የለም። ወይ አንድ ነገር ወይ ፍጡር ነው ወይ ፈጣሪ ነው። የአላህ ቃልስ ያ ነቢያት የሚሰሙት ወይ ምናምን ያ ቃል ምንድን ነው? አሁን እኮ ችግር የሚሆነው መሰለሽ ፈጣሪ ነው ለማለትም ችግር ነው። ለምን አላህና የአላህ ቃል ይላል ሰው ሁለት ይሆናል። ወይ ራሱም አላህ ነው ካሉ እሱ ነው፣ እሱም ደግሞ ሌላ ችግር ያመጣል። ፍጡርም ነው ካሉ ሌላ ችግር ነው። መቼ ጀምሮ የተፈጠረ ነው? የአላህ ቃል የራሱ ነው። እሱ ካለ ጀምሮ የሚኖር ነገር ነው፣ ወጣም አልወጣም። ይሄ ነገር ሲሆን ግን ፍጡርም ፈጣሪም ያልሆነ አለ ማለት እኔ እንደማታለል ነው የምቆጥረው። ዲሲቪ እያደረገ እኔ እስላሞችን በትክክል ጠይቄ አላውቅም። ክርስቲያኖች ግን ኧረ መሰረታዊ ነገር ጠይቅ፣ ይሄ ተራ ነው በቃ ወደዛ ነው የሚሄዱት። አስወጣው የሆነ ማቃለል ይይዛሉ። እኔ ግን አልቀለለኝ። ፍጡርም ፈጣሪም ያልሆነ ነው ሲሉኝ ምንድነው ፍጡርም ፈጣሪም ያልሆነ? የት ልሂድ? ይሁን አእምሮዬ ባዶ አየር ላይ ይቀራል። ትክክል። አሁን ብዙ ጥያቄዎች ይነሳሉ። በእርግጥ ምንድነው ያው እነሱ አሁን በዛ መንገድ ከሆነ የሚያምኑት እንዳልኩ ነው። ካላመንክ የሚመልሱልህ መልስ አማኝ እንደመሆናቸው በጣም ከዛ በላይ መሄድ መዳፈር ነው ለነሱ ብዬ አስባለሁ። ገባህ ባብዬ? እነሱ ናቸው ሌላኛው ላይ የሚዳፈሩት። አንደኛው ሌላኛው አንደኛው ላይ ይደፈናል እንጂ እርስ በራሳቸው ቅድም እንዳልከው የሚፈራሩትና የማይደፋፈሩ ጥያቄ ያላቸው በእምነት የሚመለስ ስለሆነ ነው። ለምሳሌ የአላህ ቃል ካላህ የተለየ አይደለም ባህሪው ነው መፍጠሪያው ነው ካሉ በቀይ ነው መልሱ። ይሄ ባህሪው የሆነውና የሚፈጥርበት ራሱን የቻለ አካል ነው አይደለም የሚለው ደግሞ ሌላ ፍልስፍናዊ ጥያቄ ነው እንጂ የሚያምን ሰው የሚጠይቀው ጥያቄ ነው ብሎ ያምኑ ብዙ ሁሉም ነው። እግዚአብሔር ላይም ከዛ የዘላለ መሄድ አይችሉም፣ አላህ ላይም ከዛ የዘላለ መሄድ አይችሉም። እንደውም አሁን በንጽጽሩ በጣም ኦርቶዶክስ ላይ አንዴ ጸልይበት ብሎኛል። ጸልይበት በጸሎት መልስ ይገኛል አለኝ። ወደ ማን ጸልያለሁ? እኔ ሳይሆን ይሄ እንዴት ነሽ? አሁን ያየሁሽ ኮሜንት እያየሁ አልነበረም። ማሂን አስገባትና ጭመቃት ትግባ። ገስት ላይ ያለች ከተመቻት ትግባ አንዴ እንጂ እንዳልኩሽ ምንድን ነው ያለኝ ባለፈው ኦርቶዶክሳዊ ነው። ጸልይበት። ስትጸልይ አንዳንድ ነገሮች ጸሎት መልስ አላቸው አለኝ። እኔ ወደ ማን ጸልያለሁ? ያላም ሰው ለዛ ነው በጣም የምጠብቀው ውይይት አማኝ ከየትኛውም አማኝ ይሁን ሞሮፍ አግኖስቲክ ጋር ከኤቲስት ጋር ብዙም ቫሊድ ያለው ክርክር አይሆንም። ከአግኖስቲክ ጋር ከዛ ጋር ቢያደርጉ ግን እመኛለሁ።
ሜይቢ ያው ትንሽ አዋጭ ይመስላል እሱ። አምላክ በሁሉ ቦታ ይገኛል የሚለው ነገርስ አሁን እኔም እኮ በሁሉ ቦታ ተገኘሁ። አሁን ኦፓል አሜሪካ ብትሆን አሜሪካ አለሁ። አንቺ ራሱ ማሂ ያደርግልኝ ኦፓል በመሰልሽ ሁሉም ቦታ ይገኛል ሲል ራሱ ሁሉም ነገር ነው። በቃ ማለት ትራንስፎርም እየሆነ ነው። እኔ የሆነ አፈር ሆናለሁ፣ አፈሩም እኔም እኔ እንደሆንኩ በቃ ፈጣሪ ሁሉም ነገር ስለሆነ ሁሉም ቦታ ተገኘ ተባለ እንጂ እሱ ሁሉም ቦታ ላይ ካለ ሌላ ነገር ሲጀመር መኖሪያም የለው። በቃ እሱ ሁሉም ሞቶታል። ራሱ ሁሉም ነገር ነው የሚለው የተሻለ በሎጂክ አንፃር የተሻለ ይሆንልኛል። እንደውም ይሄ ሐሳብ ያ በትክክል ገዢ ነው ይሄኛው። እና እንግዲህ እንደዛ ነው። ኦፓልዬ ትንሽ ቆየን መሰለኝ፣ እንውጣ፣ አትጥፊ። ከዛ ውጭ እዚህ ቤት መጥቶ አንቺን የተናገረ የለም። የመጀመሪያ ወሬያችን ነበር። አረ ነው ጀስት ፈን ለመግቢያ ለባቢያነት ነው ያወራሁህ እንጂ እንደዛ ያልኩህ እንትን አይደለም። ፖይንት የሆነው ሳይሆን ለመግባቢያ ነው። ፖይንትም ነው እውነት ለመናገር ነው። እኔ እንደውም ያልኩ የነበረው እንደዛ ነው። ኮሜንት ላይ እንደውም ኦፓል ምናምን ሲሉ ኦፓል ጓደኞች ሄደው ማልቀስ አይችሉም። በነገር ላይ አሳማዎች ሁሉም ቦታ ግዛቴ እንደሆነ አያውቁምና እኔ የረገጡበትን ቦታ አርስቴ ነው። ስለዚህ ይሮጣሉ፣ ትር ይላሉ እና ከገቡ በኋላ ነው ራሱ የሚያውቁት። ንግስት ጋር ማን ይጋጫል ነው እና እኔ ቲክቶክን እኮ ቀጤማ ጎዝጎዝ ብረት ብትቃወም በማን ይብሳል? ኦፓል ብትቃወም በማን ይብሳል? እና አላወቁም። በቃ ዝም ብዬ እዛ አካባቢ ቀጠናው ላይ ያስረጋጋ ገባህ እና በቃ እዛ ቦታ ላይ ብቻ የበቀልኩ ነው የመሰላቸው። የተሳሳተ አመለካከት ነው ቤቤ። እና በጣም ነው የምወድህ የኔ ውድ። አምሮብሃል ደግሞ በጣም ደስ ብሎኛል። ፈሳሿን ቀንሳት፣ በረዶ አይረሳ። በረዶ ኢምፖርታንት ነገር። እኔ እናት አትጥፊ፣ እኔም አልጠፋም። በጣም እየጠፋሽ። እኔም በጣም ወድሻለሁ። ሰላም ይልኝ ኦፓልዬ። ቴንክ ዩ ቤቤ። መልካም። እሺ ማሪ፣ ቻው። ሌሎቻችሁም ቻው፣ ደህና ሁኑ። ብዙ ስለቆየን